የዓለም ንግድ ድርጅት አባል ሀገራት በቡድን ከኢትዮጵያ ልዑካን ጋር የተደራደሩበት አምስተኛ ስብሰባ ትናንት በጄኔቫ ተካሂዷል። መንግስት ተግባራዊ ያደረጋቸው የኢኮኖሚ ማሻሻያዎችን ለኢትዮጵያ የአባልነት ማመልከቻ በከፊልም ቢሆን መደላድል ይፈጥራሉ። ይሁንና ጊዜው በተቋሙ ላይ ከፍተኛ ጥያቄ የሚነሳበት በመሆኑ ከአባልነት ኢትዮጵያ ምን ትጠቀማለች? ሰላም የኢትዮ ሞኒተር ውድ ተከታታዮች፣ በዛሬ ዝግጅታችን ይህ ጉዳይ እንመለከታለን። እስከ ዝግጅታችን ፍጻሜ አብራችን ቆዩ። ለዓለም ንግድ ድርጅት ላቀረበችው የአባልነት ማመልከቻ ማነቆ በነበሩት የማክሮ ኢኮኖሚና የንግድ ስርዓቶች ላይ ማሻሻያ ያደረገች የምትገኘው ኢትዮጵያ ዳግም ወደ ጄኔቫ ተመልሳለች። የድርጅቱ አባል ሀገራት በቡድን ከኢትዮጵያ ልዑካን ጋር የተደራደሩበት አምስተኛ ስብሰባ ትናንት ተካሂደዋል። በዋና ተደራዳሪነት የኢትዮጵያን ልዑክ የንግድና ቀጠናዊ ትስስር ሚኒስትር ካሳሁን ጎፌ ይመራሉ። የገንዘብ ሚኒስትር ዴኤታ ኢዮብ ተካልኝ፣ የጉምሩክ ኮሚሽነር ደበሌ ቃባታ እና የኢንቨስትመንት ኮሚሽነር ዘለቀ ተመስገን በልዑካን ቡድን ውስጥ ተካተዋል። የኢትዮጵያ ባለስልጣናትና ማመልከቻቸውን የሚመረምረው የዓለም ንግድ ድርጅት ኮሚቴ አራተኛ ስብሰባ የተካሄደው ማሞ ምህረቱ ዋና ተደራዳሪ ሳሉ ነበር። የሚንፋቀቀውን ሂደት ለማስቀጠል የቀድሞ የንግድና ቀጠናዊ ትስስር ሚኒስትር ገብረ መስቀል ጫላ በሐምሌ 2015 ወደ ድርጅቱ ብቅ ብለው ነበር። ቢሆንም ድርድሩን ያለመቋረጥ ለመቀጠል የነበራቸው ተስፋ 20 ወራትን ገደማ ዘግይተዋል። የኢትዮጵያ ተደራዳሪዎች ወደ ጄኔቫ ያቀኑት መንግስታቸው የሀገሪቱን ኢኮኖሚ ወደ ሊበራል ስርዓት የሚመሩ በርካታ ማሻሻያዎችን ተግባራዊ ያደረገ በሚገኝበት ወቅት ነው። ማሻሻያዎቹ ከዚህ ቀደም ለኢትዮጵያውያን ብቻ የተፈቀዱ የስራ ዘርፎችን ለውጭ ባለሀብቶችና ኩባንያዎች ከፍተዋል። የውጭ የንግድ ሸሪኮች ሊያነሷቸው የሚችሉ አብዛኞቹ ችግር ተብለው ከዚህ በፊት በነበረው ሂደት ውስጥ የሚወሰዱ ነገሮች አሁን መንግስት በራሱ ፈቃደኝነት እያነሳቸው ነው የሚሉት የምጣኔ ሀብት ባለሙያው አቶ ጌታቸው ተክለማርያም ከዚህ በፊቱ በተሻለ ሁኔታ መደላደል አለ የሚል እምነት አላቸው። አራተኛው የኮሚቴው ስብሰባ ከተካሄደው ወዲህ ለውጭ ኩባንያዎች ተዘግቶ የቆየው የቴሌኮም ገበያ ተከፍቶ የአምስት ኩባንያዎች ጥምረት የሆነው ሳፋሪኮም ከመንግስታዊ ኢትዮ ቴሌኮም እየተፎካከረ ነው። የኢትዮጵያ መንግስት በገቢ ወጪ የጅምላና ችርቻሮ ንግድ የውጭ ባለውረቶች እንዲሰማሩ ፈቅዷል። በጥር 2017 ስራ የጀመረው የሰነደ መዋዕለ ንዋይ ገበያ በኢትዮጵያ የኢኮኖሚ ማሻሻያ መርሃ ግብር ከተከናወኑ ተጠቃሽ ስራዎች አንዱ ነው። የባንኩ ስራ አዋጅ ተሻሽሎ ገበያው የውጭ የፋይናንስ ተቋማትን እየጠበቀ ነው። ይሁንና አሁንም በአባል ሀገራት የሚነሱና ሂደቱ በፍጥነት እንዳይከናወን ሊያደርጉ የሚችሉ ጥሬ ጉዳዮች እንዳሉ ይገልጻል። ኢትዮጵያ ማቅረብ የምትችላቸውን የተወሰኑ በህግ ማዕቀፍና በማስተማመኛ ረገድ የሚነሱ አሁን ማጨቃጨቅ የሆኑ ነገሮች አሉ የሚሉት አቶ ጌታቸው በተለይ የውጭ ባለሀብቶች ወደ ሀገሪቱ ገብተው በሚሰሩበት ወቅት ከነሱ ወይንም ከንግድ ስርዓት ውጭ ለሆነ ለምሳሌ በፖለቲካ እንቅስቃሴ ውስጥ ለሚደርሱ አይነት ችግሮች የሚሰጡ ዓለም አቀፍ መተማመኛዎች በኢትዮጵያ አሁንም የሉም በማለት አስረድተዋል። አቶ ጌታቸው እንደሚሉት ኢትዮጵያ ተገማች የሆነ የንግድ ፖሊሲ ስርዓት መፍጠር ይገባታል። ግልጽ የሆነ የንግድ ፖሊሲ ስርዓት አለመኖር ሌላው በኢትዮጵያ ላይ የሚነሳ ጥያቄ ነው። በንግድና ቀጠናዊ ትስስር ሚኒስቴር የተዘጋጀው የኢትዮጵያ የንግድ ፖሊሲ ረቂቅና ውይይት እየተደረገበት ይገኛል። ፖሊሲው በህዝብ ተወካዮች ምክር ቤት ጸድቆ የሚተገበር ከሆነ አቶ ጌታቸው የተወሰነ ግልጽነትን ማምጣት ይችል ይሆናል ሲሉ ተናግረዋል። ከዚህ በተጨማሪ በሸሪኮች መካከል የሚፈጠሩ ችግሮችን በመፍታት ረገድ የሀገር ውስጥ ስርዓቱን ምን ያህል ጠንካራ ነው የሚለው ጉዳይ በድርድሩ ሊነሳ የሚችል ነው። ግልጽ የሆነ ተቋማዊ አደረጃጀት፣ የፖለቲካ ነጻ የሆነ መገመት የሚችል የችግር መፍቻ ስርዓት በኢትዮጵያ ስለመኖሩ ጥያቄ እንደሚቀርብ የሚያስረዱት አቶ ጌታቸው የህግ ማዕቀፎች፣ የዳኝነት ስርዓትና ተያያዥ ነገሮችን መነጋገሪያ እንደሚሆኑ ገልጸዋል። ሀገሪቱ ከአእምሯዊ ንብረት አንጻር ጠንካራ የሚባል የመብት ጥበቃ ስርዓት እንደሌላት የሚያስታውሱት አቶ ጌታቸው ጉዳዩ በንግድ ሸሪኮች የሚነሳ እንደሚሆን ጠቁመዋል። ውይይት የተደረገበት የሚገኘው የንግድ ፖሊሲ ረቂቅ ኢትዮጵያ 166 አባላት ያሉትን ድርጅት ብትቀላቀል በዓለም ገበያ የምትሸጣቸው ሸቀጦች ከሌሎች የዓለም ንግድ ድርጅቶች አባል ሀገራት እኩል የገበያ እድል እንዲያገኙ ያስችላል የሚል ተስፋ የሰነቀ ነው።
የምጣኔ ሀብት ተመራማሪው ዶክተር በርሂዩ አስፋ ለምሳሌ የአውሮፓ ገበያ ውስጥ ለመግባት ብዙ ከታሪፍ ውጭ የሆኑ ግዴታዎች አሉ። እነዚያን ግዴታዎች ማሟላት ለብዙ የአፍሪካ ኢንተርፕራይዞች ከባድ ነው ሲሉ ይናገራሉ። ታሪፍ በዓለም አቀፍ ደረጃ ብዙ የሚከለከል አይደለም። የኢትዮጵያም ታሪፍ ዝቅተኛ ነው። ኢትዮጵያም ወደ ሌላ ሀገር በምትልክበት ጊዜ ታሪፍ ብዙ ከባድ አይሆንም የሚሉት የምጣኔ ሀብት ተመራማሪው ታሪፍ ያልሆኑ እንቅፋቶች በስምምነት እንደሚነሱ ለዶይቼ ቬለ ተናግረዋል። ኢትዮጵያ የዓለም የንግድ ድርጅት አባል ስትሆን ስርዓቱ አድሏዊ ስለማይሆን ይነሳሉ የሚሉት ዶክተር በርሂዩ ይህ ትልቅ የገበያ እድል ይሰጣል በማለት ፋይዳውን አብራርተዋል። በእርግጥም የዓለም የንግድ ድርጅት አባልነቱ ኢትዮጵያ በይበልጥ የምትታወቅባቸው የግብርና ምርቶች አዲስም ባይሆን የውጭ ንግድ ቀረጥን በመቀነስ ሰፋ ያለ የገበያ እድል ሊፈጠር እንደሚችል አቶ ጌታቸው ተናግረዋል። ኢትዮጵያ የድርጅቱ አባል ብትሆን ለዓለም ገበያ የምታቀርበው እንደ ከዚህ ቀደሙ በዋናነት እንደ ቡና ያሉ የግብርና ምርቶች ነው። የዓለም የንግድ ድርጅት አባልነት ሀገሪቱ የገበሬዎችና የአምራቾችን ተወዳዳሪነት ለማጠናከር የምታደርጋቸውን ድጎማዎችን በግልጽ የማሳወቅ ብቻ ሳይሆን የመቀነስ ግዴታ ውስጥ ይካተታል። ሌሎች የድርጅቱ አባል ሀገሮች ድጎማን የድርድር መድረኩን እንደማዛነፍ ስለሚቆጥሩት አቶ ጌታቸው እንደሚሉት ለገበሬዎች ድጎማና የተለያዩ ድጋፎችን እንድታደርግ የሚከላከሉበት አሰራር ይኖራቸዋል። የዓለም የንግድ ድርጅት አባልነት ኢትዮጵያ የምትሻውን የውጭ መዋለ ንዋይ ለመሳብ ጭምር እድል እንደሚፈጥር ዶክተር በርሂዩ እምነታቸው ነው። ለዚህ ደግሞ የውጭ ባለሀብቶች ለስራቸው የሚያስፈልጓቸው የኤሌክትሪክ ኃይል፣ የሰራተኛ ወጪና መሬት ርካሽ መሆናቸው አስተዋጽኦ እንደሚኖራቸው ገልጸዋል። ኢትዮጵያ ለውጭ ባለወረቶች እነዚህን ነገሮች ተጠቅማችሁ ምርታችሁ እቃዎቻችሁ ወይም ምርቶቻችሁ ሰፊ ገበያ ላይ መሸጥ ትችላላችሁ የሚል ማሳመኛ ታገኛለች። ምክንያቱም እኛ የዓለም ንግድ ድርጅት አባል ነን ሲባል የሚፈልጉትን ነገር ነው የሚሆነው ሲሉ ዶክተር በርሂዩ ተናግረዋል። ኢትዮጵያ የዓለም ንግድ ድርጅት አባል ብትሆን ገበያዋን ለአባል ሀገራት አሁን ካለው በተሻለ መጠን መክፈት ይጠበቅበታል። በገበያ ረገድ የፈረጠመ አቅም ካላቸው አባል ሀገራት የሚነሱ ተቃውሞዎችን በራሱ በዓለም ንግድ ድርጅት መድረክ መከራከር ከፍተኛ ወጪና ትልቅ የመሟገት አቅም ይጠይቃል። ዶክተር በርሂዩ ግን ማንም ሀገር የዓለም ንግድ ድርጅት የሚገባው ሁሉንም ጨርሶ ኢንዱስትሪውን አሳድጎ ትልቅ ደረጃ ላይ ደርሶ አይደለም የሚል አቋም አላቸው። የዓለም የንግድ ድርጅት እንደ መማሪያም ነው የሚሉት የምጣኔ ሀብት ተመራማሪው በአባልነት ከሚገኙት የተወሰኑ ጥቅሞች ባሻገር ኢትዮጵያ ውድድር ውስጥ ስትገባ ተገዳ ተግባራዊ የምታደርጋቸው ጉዳዮች ፋይዳ እንደሚኖራቸው አስረድተዋል። ከ30 ዓመታት በፊት የተመሰረተው ድርጅት በዓለም ንግድ ውስጥ የሚፈጠሩ ውዝግቦችን ለመፍታት እንደ ዳኛ ይቆጠራል። ካናዳና ሜክሲኮ ወደ አሜሪካ በሚልኳቸው ሸቀጦች ላይ የዶናልድ ትራምፕ አስተዳደር የጣላቸውን ቀረጥ በመቃወም አቤቱታ ያቀረቡት ለዓለም ንግድ ድርጅት ነው። ድርጅቱ በዓለም አቀፍ ንግድ ድርድር የሚደረግበትን ብቻ ሳይሆን ሕግጋትን የሚበጅበትም ሆኖ ቆይቷል። ይሁን እንጂ ባለፉት ጥቂት ዓመታት አቅሙን ያጣ አባላቱንም ብሔራዊ ጥቅሞቻቸውን ለማስጠበቅና ተደራዳሪዎቻቸውን ለመቅጣት ሕግጋቱን የጣሱ መሄዳቸውን ባለሙያዎች ይናገራሉ። ኢትዮጵያ ከ22 ዓመታት በፊት አባል ለመሆን የጀመረችውን ሂደት በዓመት ውስጥ ለማጠናቀቅ ቆርጣ የተነሳችው የዓለም የንግድ ስርዓት ጫና ውስጥ በሚገኝበት ወቅት ነው። የተባበሩት መንግስታት በማደግ ላይ የሚባሉ ሀገራትን ጥቅም ለመደገፍ ያቋቋሙ የንግድና ልማት ሴክሬታሪያት ባልደረባ የሆኑ አንድ ከፍተኛ ባለስልጣን እንደ ኢትዮጵያ ያሉ ታዳጊ ሀገሮች የዓለም ንግድ ድርጅት አባል መሆናቸው በቅርብ ጊዜ ውስጥ ምንም ጥቅም አያመጣም የሚል እምነታቸውን ለዶይቼ ቬለ አጋርተዋል። የምጣኔ ሀብት ባለሙያው አቶ ጌታቸው ተክለማርያም በዚህ ሰዓት የዓለም ንግድ ድርጅት አባል ለመሆን የሚደረግ እንቅስቃሴ ከጥቅሙ ጉዳቱ ያመዝናል የሚል እምነት እንዳላቸው ተናግረዋል። የዓለም የንግድ ድርጅት በአባላቱ የሚታመን በአባል ሀገራት መካከል የሚፈጠሩ ችግሮችን በመፍታት ረገድ ጠንካራ ስርዓት የማስገደድ አቅምና ተደማጭነት ያለው ተቋም ቢሆን ኢትዮጵያ የምታገኘው ጥቅም እንደሚኖር አላጡትም።
ጊዜው ግን በተቋሙና ተቋሙ በሰራቸው ስርዓቶች ላይ ከፍተኛ ጥያቄ የሚነሳበት የተቋሙ መኖር በራሱ ጥያቄ ውስጥ የገባበት ጊዜ ነው ሲሉ አቶ ጌታቸው ለዶይቼ ቬለ አስረድተዋል። የዓለም የንግድ ስርዓት ሀገራትን በንግድ ፍላጎታቸውና በንግድ ረገድ ያላቸውን ምኞት በራሳቸው እጅ ውስጥ ለማስገባት የሚፎካከሩበት ጊዜ ነው ሲሉ አቶ ጌታቸው ያብራራሉ። ኢትዮጵያ የዓለም የንግድ ድርጅት አባል ከመሆኗ በላይ በድርድሩ የምታልፍባቸው ሂደቶችን ለኢኮኖሚዋ የተሻለ ጥቅም እንደሚኖራቸው አቶ ጌታቸው ያምናሉ። በኢትዮጵያ መንግስት ዘንድ ምን እልባት ውድድር ወደ ተሻለ ኢኮኖሚያዊ ስርዓት ያመራል የሚል እሳቤ ሳይኖር እንዳልቀረ ተገንዝበዋል። ይህ በማምረት ሂደት ውስጥ የሀገር ውስጥ ባለሀብቶች ድርጅቶችና ተቋማት የተሻለ እሴት የመጨመር አቅም እንዲያጎለብቱ ማጠናከርን ጨምራል። ከዚህ በፊት የኢትዮጵያን ገበያ ከሌሎች ሀገራት ከሚመጣው ውድድር ጠብቆ ያቆየው አሰራር አዋጭ ያለመሆን መንግስትን ወደ ነጻ ገበያ እንዲያመራ ገፊ ምክንያት የሚሆን ነው። ውድድሩ የታቀደውን ለማሳካት ጠቀሜታ እንደሚኖረው የሚያምኑት አቶ ጌታቸው የኢትዮጵያ ድርጅቶች፣ ተቋማት፣ አምራቾችና ገበሬዎች በዚህ ውድድር ውስጥ ህልውናቸውን አስጠብቀው መቆየት ይችላሉ የሚለውን ነገር እርግጠኛ መሆን እንደማይቻል ግን አስረድተዋል። ውድ የኢትዮ ሞኒተር ቤተሰቦች ስትከታተሉት የነበራችሁ የዛሬ ዝግጅታችን ነበር። አብራችሁን ስለቆያችሁ ከልብ አመስግናለሁ።